በንክኪ ወቅት በሴቶች ላይ ከፍተኛ ተጽዕኖ የሚያሳድሩ የሰውነት ክፍሎች በስነ ልቦና እና በመሳሳብ ላይ የተመሰረተ። አብዛኞቹ ወንዶች መሳሳብ ማለት በውጫዊ ገጽታ ወይም በአንድ የሰውነት ክፍል ላይ ብቻ የተመሰረተ ይመስላቸዋል። ነገር ግን እውነታው በሴቶች ዘንድ መሳሳብ እና ስሜት መነቃቃት የሚጀመረው መጀመሪያ በአይምሮ ውስጥ ሲሆን ከዚያም ወደ ሰውነት ይተላለፋል። ዛሬ ለንክኪ በጣም ስሜታዊ ስለሆኑ የሰውነት ክፍሎች እና ትክክለኛ ንክኪ በትክክለኛ ጊዜ እንዴት በሴቶች ላይ ስሜታዊና አካላዊ ተጽዕኖ እንደሚፈጥር እናወራለን። ይህ ቪዲዮ ስለ ወሲባዊ ብልግና ሳይሆን ስለ ቅርብ፣ ስለ ምቾትና ስለ ግንዛቤ ነው። ምክንያቱም ያለ አክብሮት የሚደረግ ንክኪ ትርጉም የለውም። ወይን አስቢኛ ማሳሰቢያ። በዚህ ቪዲዮ ውስጥ የተጠቀሱት ነጥቦች ሁሉ የሚሰሩት የጋራ መሳሳብ ሲኖር፣ ግልጽ ፈቃደኝነት ሲኖር፣ ስሜታዊ ምቾትና አክብሮት ሲኖር ብቻ ነው። እያንዳንዱ ሴት የተለያየች መሆኗን መዘንጋት የለብንም። ዋናው ቁልፍ ተገባቦትና ስሜትን መረዳት ነው። 1. እጆች። አንዱ ትልቁ የግንኙነት ነጥብ። እጆች በጣም ኃይለኛ ናቸው። የእጅ ላይ ቀለል ያለ ንክኪ ምቾትን፣ እምነትን እና መቀራረብን ይፈጥራል። ለምን? ምክንያቱም እጆች በነርቭ የተሞሉና ከስሜታዊ ደህንነት ጋር የተቆራረኑ ናቸው። ምሳሌ፣ እጅን በዝግታ መያዝ፣ ጣቶችን ቀለል አድርጎ ማሻሸት፣ ወይም በንግግር መሃል እጇን ቀለል አድርጎ መጭበጥ። ብዙ ሴቶች ከቀጥታ ንክኪ ይልቅ ትርጉም ባለው የእጅ ንክኪ ይበልጥ መሳሳብ እንደሚሰማቸው ይናገራሉ። 2. የአንገት አካባቢ ከፍተኛ ስሜታዊነት ያለበት ቦታ። አንገት ከሰውነት ክፍሎች ውስጥ በጣም ስሜታዊ ከሆኑ አንዱ ነው። ከፊት፣ ከድምፅ እና ከልብ ትርታ ጋር ቅርብ መሆኑ ስሜታዊ ኃይሉን ከፍ ያደርገዋል። በአንገት አካባቢ የሚደረግ ጥንቃቄ የተሞላበት ንክኪ ንቃትን ይጨምራል፣ መቀራረብን ይፈጥራል፣ እንዲሁም የፍቅር ስሜትን ወይም ሮማንቲክ ቴንሽን ይገነባል። 3. ትከሾች፣ ውጥረትና ስሜት የሚያርፉበት ቦታ። ብዙ ሴቶች ውጥረትን በትከሻቸው ላይ ይሸከማሉ። እዚህ ቦታ ላይ የሚደረግ ረጋ ያለ ንክኪ የመጽናናት፣ የደህንነት እና የመረጋጋት ስሜት ይሰጣል። ስለ አንቺ ስሜት ግድ ይለኛል የሚል መልእክት ያስተላልፋል። ስሜታዊ ደህንነት ደግሞ ለመሳሳብ ትልቁ መሰረት ነው። 4. ጀርባ፣ በተለይ የላይና የመካከለኛ ክፍል። ጀርባ ለአካላዊ ምቾት ትልቅ ሚና ይጫወታል። ሆን ተብሎ እና በዝግታ ሲነካ ውጥረትን ይቀንሳል፣ መቀራረብን ይጨምራል፣ እንዲሁም የጥበቃ ስሜት ይፈጥራል። አንዲት ሴት ስትመራ ወይም አሳቢነትህን ስትሳይ ጀርባዋን ቀለል አድርገህ መያዝህ የጥቃት ሳይሆን የድጋፍ ስሜት ይሰጣታል። 5. ወገብና ጎን፣ በምቾትና በፈቃደኝነት። ወገብ ጎኖች ለቀለል ያለ ንክኪና እንቅስቃሴ ፈጣን ምላሽ ይሰጣሉ። እዚህ ቦታ ላይ የሚደረግ አክብሮት የተሞላበት ንክኪ ስሜታዊ ሙቀትና አካላዊ መቀራረብን ያጠናክራል። እዚህ ጋር ዋናው ቁልፍ የንክኪው ጥንካሬ ሳይሆን የንክኪው ረጋ ያለና በራስ መተማመን የተሞላበት መሆኑ ነው። 6. ጸጉርና የራስ አካባቢ። ጸጉርን ወይም የራስ አካባቢን መንካት በጣም የሚያረጋጋ ስሜት አለው። ብዙዎች ይህን ንክኪ ከደህንነት፣ ከፍቅርና ከእምነት ጋር ያያይዙታል። ጸጉርን በዝግታ ማሻሸት በፍላጎቷ ብቻ ሰላምና መቀራረብን ይፈጥራል። 7. ፊት፣ በተለይ ጉንጅና መንጋጋ። ፊት በጣም ግልጽ የሆነ ቦታ ነው። በጉንጅና በመንጋጋ አካባቢ የሚደረግ ለስላሳ ንክኪ ትኩረትን፣ አድምናትንና ስሜታዊ ቅርብን ይገልጻል። ይህ ንክኪ በጣም የታሰበበትና ግልጽ ስለሚመስል ጠንካራ ስሜታዊ ምላሽ ይፈጥራል። 8. አይምሮ፣ ከሁሉ በላይ ኃይለኛ የሰውነት ክፍል። ይህ ከሁሉ በላይ የሚጠቀስ ነጥብ ነው። የሴቶች ጠንካራ ስሜት ከሰውነታቸው ሳይሆን ከአይምሯቸው ይጀምራል። አይምሮን የሚያነቃቁ ነገሮች ተስሜታዊ ይሆናለች ስትሰማት፣ አክብሮት ሲሰጣት፣ ተፈላጊ መሆኗን ስታውቅ፣ ያለ ጫና። ስሜታዊ ደህንነትና መረዳት ሲኖር፣ አይምሮ ሲዝናናና ግንኙነት ሲፈጥር ሰውነት በተነጠር ይቀጥላል። አብዛኞቹ ወንዶች የሚሳሳቱት ነገር፣ ብዙዎች የሚቀጥሉት ነገሮች ሳይገነቡ ወደ ንክኪ ይቸኩላሉ። ምቾት፣ ስሜታዊ ግንኙነት፣ እምነት። እውነተኛ መሳሳብ ስለ ፍጥነት ሳይሆን ስለ ግንዛቤ ነው። ንክኪ ሁል ጊዜ ተፈጥሯዊ፣ የሁለታችሁን ፍላጎትና ተቀባይነት ያለው መሆን አለበት። አሁን ደግሞ ጉዳዩ ወደ መኝታ ቤት ሲያመራ ምን ማድረግ እንዳለብህ በዝርዝር ልንገር። ሴቶች ደስታን ወይም ፕሌዠር የሚረዱት ወንዶች ከሚረዱበት መንገድ በተለየ ነው። ነገሩ ስለ ፍጥነት፣ ስለ ጥንካሬ ወይም ኢንተርኔት ላይ ያየኸውን ስለ መክዳት አይደለም።
በዚህ ምዕራፍ ስለ የጠበቀ ግንኙነት ቁልፍ መርሆች በስነ ልቦና የታገዘና አክብሮት የተሞላበት ትንታኔ እናቀርባለን። ይህ ስለ ግንኙነት፣ ስለ ንቃትና ስለ ተግባቦት ነው እንጂ ስለ ብልግና አይደለም። ወደ ዝርዝሩ ከመሄዳችን በፊት ይህን አስታውስ። ደስታ ወይም ፕሌዠር የሚኖረው እነዚህ ነገሮች ሲሟሉ ብቻ ነው። የሁለታችሁም ፍላጎት፣ ግልጽ ፈቃደኝነት፣ ስሜታዊ ደህንነት፣ ምቾትና አክብሮት። እነዚህ ከሌሉ የትኛውም ዘዴ ወይም ቴክኒክ አይሰራም። 1. አእምሮ። የሴት ልጅ ደስታ ትክክለኛው ማዕከል አእምሮዋ ነው። አንዲት ሴት ዘና ካለች፣ ተፈላጊነት ከተሰማት፣ ደህንነትና ስሜታዊ ትስስር ካላት፣ ካልተቸኮልክባት ሰውነቷ በተፈጥሮ ምላሽ መስጠት ይጀምራል። ብዙ ወንዶች እዚህ ጋር ይሸነፋሉ። ይህ ካልተስተካከለ ደግሞ በምንም አይነት አካላዊ ንክኪ ሊስተካከል አይችልም። 2. ተግባቦት ወይም ኮሚኒኬሽን። ትልቁ ክህሎት። አርኪ ለሆነ የጠበቀ ግንኙነት ትልቁ ምስጢር መነጋገር ነው። ይህ የሚከተሉትን ያካትታል። ምን እንደምትወድ መጠየቅ፣ ለምታሳያቸው ምላሾች ትኩረት መስጠት፣ ቀስ በል ወይም አቁም ስትል ማክበር፣ አስተያየቷን እንድትሰጥ ማበረታታት። ሴቶች ተሰሚነትና አክብሮት ሲያገኙ ይበልጥ ምላሽ ይሰጣሉ። እንደ ይህ ላንቺ ምቾት ይሰጥሻል ያሉ ቀላል ጥያቄዎች እምነትንና መቀራረብን ወዲያውኑ ይገነባሉ። 3. ስሜታዊ የሰውነት ክፍሎች ትምህርታዊ። በባዮሎጂያዊ እይታ አንዳንድ የሰውነት ክፍሎች ለለሳለሳና ለትኩረት ላለው ንክኪ ፈጣን ምላሽ ይሰጣሉ። እነዚህም አንገትና የደረት አካባቢ ከመዝናናትና ከስሜታዊ መቀራረብ ጋር የተያያዙ ናቸው። ትከሻና የላይኛው ጀርባ ብዙ ጊዜ የውጥረት የሚያርፉባቸው ቦታዎች ስለሆኑ ትኩረት መስጠት ምቾትን ይጨምራል። እጆችና ጣቶች እዚህ ጋር የሚደረግ ንክኪ ስሜታዊ ትስስርን ያጠናክራል። ወገብና ጎን እምነት ሲኖር ለቀለል ያለ ንክኪ ፈጣን ምላሽ የሚሰጡ ቦታዎች ናቸው። እነዚህ አካባቢዎች ሰውነቷ ቀስ በቀስ እንዲዝናናና በተፈጥሮ ምላሽ መስጠት ይረዳሉ። 4. ለምን ዝግታ ከፍጥነት በላይ ኃይል ኖረው? ብዙ ወንዶች የሚሳሳቱት በመቸኮል ነው። ለብዙ ሴቶች ዝግታ ጉጉትን ይጨምራል። ጉጉት ስሜትን ያነቃቃል። የነቃ ስሜት ደግሞ ደስታን ይጨምራል። በዝግታ መንቀሳቀስ አእምሮዋና ሰውነቷ ተሳስረው እንዲቆዩ ያደርጋል። ዝግል ያለ ትኩረት መስጠት አንተ ላይ ያለህን በራስ መተማመንና ለሷ ያለህን አሳቢነት ይገልጻል። 5. ስሜታዊ ደህንነት አካላዊ ምላሽን ይጀምራል። አንዲት ሴት በሚከተሉት ሁኔታዎች ለደስታ ይበልጥ ክፍት ትሆናለች። እንደማትፈረድባት ስታውቅ፣ ካልተገፋች፣ ጫና ካልተደረገባትና ሙሉ በሙሉ ከተከበረች። ረጋ ያለ ድምጽ ቃና፣ ትዕግስትና አይንቻ ስሜታዊ ደህንነትን ይጨምራሉ። ስሜታዊ ደህንነት ሲጨምር አካላዊ ምላሽ በተፈጥሮ ይከተላል። 6. የእያንዳንዱ ሴት ተለያየች እንደሆነች መረዳት። ለሁሉም የሚሆን አንድ አይነት ፎርሙላ የለም። ስለዚህ ትልቁ ክህሎት ሁኔታዎችን መረዳት ነው። ምላሾቿን ተመልከት፣ እንደ ሁኔታው አስተካከል፣ ቀላል ጥያቄዎችን ጠይቅ፣ ድምሰሮችን አክብር። ይህ እምነትን ይፈጥራል። እምነት ደግሞ ቅሪባን ያጠናክራል። 7. ደስታ ትዕይንት ወይም ፐርፎርማንስ አይደለም። እውነተኛ የጠበቀ ግንኙነት ሁሉን ነገር ፍጹም አድርጎ ለመስራት ሳይሆን ስለ አብሮ መሆን፣ ስለ ንቃት፣ ስለ ትስስርና ስለ ጋራ ደስታ ነው። አንድ ወንድ ትኩረቱን ጎበዝ ሁኜ ልታይ ከሚለው አውጥቶ በጋራ ስሜት ሲያደርግ ደስታ ተፈጥሯዊ ይሆናል። ማጠቃለያ፣ ከዚህ ምዕራፍ አንድ ነገር ብቻ የምታስታውስ ከሆነ ይህ ይሁን። ሴት ልጅ ደስተኛ የምታደርገው የሰውነት ክፍሎችን በቃልህ በመያዝ ሳይሆን ምቾቷን፣ ስሜቷንና ምላሿን በመረዳት ነው። ትስስር ሲቀድም ሌላው ሁሉ በተፈጥሮ ይከተላል። የቀጣይ ምዕራፍ ጥቆማ። ስለሚከተሉት ጉዳዮች የቀጣይ ምዕራፍ ከፈለክ ምላሾቿን እንዴት ትክክለኛ ማንበብ ይቻላል? ወንዶች በቅሪባው ረገድ የሚሰሩት ተለመዱ ስህተቶች፣ ጠንካራ በራስ መተማመንን እንዴት መገንባት ይቻላል? ስሜታዊ መሳሳብና አካላዊ መሳሳብ ጋር ልዩነት። ቪዲዮውን ላይክ አድርግ፣ ሰብስክራይብ አድርግና ኔክስት ብለህ ኮሜንት ጻፍ። በሚቀጥለው ምዕራፍ እንገናኝ።